ማለት የትኛው ነበረ? እና ምን ማለት ሱረቱን እናም ስንተኛ መሰለ? ዘጠኝ ስንተኛ መሰለ? አላህ መሰለ ሱረቱን እናም ስንተኛ? 21ኛ ምዕራፍ ላይ ነው ያለው። 2191 ነው። ኦኬ ሱረቱ 2191 እሺ፣ እሱ ላይ እንግዲህበትና አይደለም 27 ነው። ኦኬ 27 90 ነቢያ ነው እሱ 27 ነው የሚለው። 2791 ምን ይላል? በጣም ብዙ እኮ ጉድ አለ። ቁርአን ገና መች ነካ ነው። 2791 ነው ያላችሁኛ? እንደዛ ነው ያላችሁ? ተሳስቻለሁ። ያ እሱ እንግዲህ ከየት ይሄኛው ከሆነ እሱ ያለበት ነም ይሄ ነው። አዎ ይሄኛው ነው። ምንድን ነው የሚለው እዚህ ጋር? በመጥፎ የመጡ ሰዎች ፊቶቻቸውን በእሳት ውስጥ ይደፋሉ። 91 የታዘዝኩት ለዛች ሀገር ብቻ ነው የሚለው ነው። ሱራ 91 ነው። ሱራ 91 ነው። 27 ነው። እሱ 2791 ነው ያለችውኛ አይደለም። 2791 ልክ እኮ ነው። አይተዋል። ያው ነው ቦታ የታዘዝኩት ቆላም በበለ የታዘዝኩት የዚች ሀገር ጌታ ያንን ክልል ያደርጋትን እንድገዛት ብቻ ነው የሚለው። እንድገዛት ብቻ ነው የሚለው። ኦኬ እሺ፣ አንድ ይሄ ነው። ከዚህ ብቻ ይላል። አዘ ሴም ታይም ደግሞ እኔ ብቻ የሚለው በቃ ክልል የሚለው መሬትን ነው ብዬ ነበር፣ ተከራክሬ ነበር እና ደግሞ አዘ ሴም ታይም ብቻ ይላል። ከዛ ተፍሲሩ ላይ ስትሄድ ይህ መካ ነው የሚለው። መልካም። እኔ ደግሞ በደንብ ልስጣ። እሺ፣ የሚያጠናክረ መጀመሪያ ሱራ 14 4ን ክፈችልኝ ቤዛ። ኦኬ ሱራ 14 4ን በቅድሚያ ክፈችልኝ። አያስረዳም። ሱራ 14 4 አያስረዳም። ቆይ ላስረዳለሁ። በደንብ አድርጌ 14 4 144 ምን ይላል? ከመልእክተኛ ማንኛውንም በወገኖቹ ቋንቋ እንጂ አላክንም ይላል አይደለ? አንብቢ ቤዛ። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም። ሱራ 14 4 ላይ ማለት ነው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል፣ የሚሻውን ያቀናል። እርሱ አሸናፊና ጥበበኛ ነው። ስለዚህ ከመልእክተኛ ማንኛውንም ሲል እዚህ ጋር መሐመድን ያካትታል፣ ሁሉንም ማለት ነው። ለእነርሱ ሲል ደግሞ የሚብራራላቸው ሰዎች ማለት ነው ዘንድ በወገኖቹ። ስለዚህ ለእነርሱ ሲል ለወገኖቹ እንዲያብራራ ማንኛውንም መልእክተኛ መሐመድን ጨምሮ የላክነው በምንድን ነው? በወገኖቹ ቋንቋ ነው። ለምሳሌ እንደ እስልምና ኢሳ ለአረብ ነው ትላላችሁ። በእርግጥ ለሌሎች የተላከውን አታስረዱም። እንዳለ ለምጥቀስ አረብኛ መረጠ። በቃ አረብኛ መረጠ፣ አለቀ። አረብኛ መረጠ ይለዋል። ኖ አይ አረብኛ መረጠ እንዳለ ነው። በቃ የወገኖች ቋንቋው ለማለት የፈለገ አረብኛ ፈልጎ ነው እንዳለ። ብዙ ሰጣለሁ። ቆይ ገና ልሰጠህ እኮ ነው። ገና ጀመርኩኝ። ይሄኛው ብቻ አንደኛው ነው። በወገኖቹ እዚህ ጋር ግን ማንኛውንም ከመልእክተኛ ማንኛውንም ያለው መሐመድን ያካትታል አይደለ? በወገኖቹ ቋንቋ እንጂ አላክንም ማለቱ። ከመልእክተኛ ሲል መሐመድ የለበትም እዚህ ውስጥ። ከመልእክተኛ ማንኛውንም ሲል መሐመድን አያካትትም። አብዱልፈታህ ካለ ከመልእክተኛ ማንኛውንም በወገኖቹ ቋንቋ እንጂ ማንንም አላክንም ካለ ይሄ ከመልእክተኛ ሁሉም መሐመድን ጨምሮ በወገኖቹ ቋንቋ ነው የተላከው የሚለውን እዚህ ላይ እንረዳለን ማለት ነው። እሺ
ለምን ለነሱ እንዲያብራራላችሁ ነው እሱ የሚላከው ማለት ነው። 42:7 ላይ ጃውን 42:7 ላይ አሁን በደንብ ይኸው ቁርአን በቁርአን አለ የሚፈስር በደንብ ይኸው ስንት የቁርአን አያ እንደሚሰጥ እየቆጠርክ ልጁ የሰጠ አንድ ነው አይደል? አሁን ሁለት ይሄ ሶስተኛ ነው። 42:7 እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢው ያሉትን ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቅቅ አረብኛ የሆነውን ቁርአን ወደ አንተ አወረድን። ቅድም ምን አለን? ከመልእክተኛ ማንኛውንም አለ መሐመድን ጨምሮ። እዚህ ጋር ደግሞ መጣና መሐመድ ምን አለው? እንዲሁም የከተሞች እናት ማነች የሆነችውን ብሎ መካና ዙሪያዋ መካ በመካ ሰዎች ማለት ነው። በአካባቢዋ አዲስ አበባና አካባቢዋ ላይ ያሉት እነማን ናቸው? እነሱን መካና ዙሪያ ያሉትን አረቦችን እነሱን ልታስፈራራ ልታስጠነቅቅ በእርሱ ጥርጣሬ የሌለበት ሲሆን አለና ደግሞ ኮንፈርም ሲያደርገው አረብኛ መሐመድም ቁርአኑም እንግዲህ የመጡት ለምንድን ነው? ለአረብ ብቻ ነው። አረብኛ የሆነውን ቁርአን ላከን። ለዓለም ነው ካልከኝማ እስኪ ይህንን ጥቅስ እንውሰደውና እንየው እስኪ በመካ ባሁን ለምሳሌ በአዲስ አበባና በዙሪያ ያሉትን ልታስፈራራ ልታስጠነቅቅ አረብኛ የሆነውን ቁርአን ሰጠን። ኢዳዝም ኤክሴስ እንግዲህ አስበው በመካና በዙሪያ እንግሊዘኛ አሁን እንግሊዝ ላሉት ሄደ ማለት ነው። እንዴት ነው ሴንስ የሚሰጥ? አይሰጥም። ለምን? እዛ ዙሪያ ያኛው ቃል ምን መሰለህ? ያኛውን ቃል እኔ ይኸውልህ ቃል አም ሶሪ ይኸውልህ ቃል ምን መሰለህ? እኔ የቤቴን ጸባይ ስለማቅ ነው። ይኸውልህ እዚች ጋር ምን ይሉሃል መሰለህ? እነሱን ስለማስተማር ነው ያወራው። እነሱን ስለማስተማር በቋንቋ ይላክ ነው። ያንተን ቋንቋን የመረጥ ነው። እነሱን ለማስተማር ስለሆነ ነው አረብኛ ቋንቋ እዚህ ጋር ያለው ይሉሃል። ገብቷል? ወደ ማሻማት ሄዳሉ። የቀደማንም ቋንቋ ደግሞ አረብኛ ለማለት ፈልገው። እሺ 12:1 እንድገም 12:1 ነገራችን ላይ ለዛም ተጨማሪ ነው። 12:1 እንደምትገመው ሱራ 12:1 ደግሞ ምን ይላል? ሱራ 12 ቁጥር 1 ላይ ምን ይላል? እኛ ፍቹን ታውቁ ዘንድ አረብኛ ቁርአን ሲሆን በእርግጥ አወረድን። እንግሊዙ ፍቹን ያውቅ ዘንድ አረብኛ ቁርአን ወረደ። ጉራጌው ፍቹን ያውቅ ዘንድ አረብኛ ቁርአን ወረደለት። ለዓለም ነው የሚለውን ኮንሴፕትና ለአረብ ነው የሚለውን ብቻ ያዝ። ምን አለን? አሁን በመካና በዙሪያዋ አለን። አንደኛ ቅድም ከመልእክተኛ ማንኛውንም በወገኖቹ ቋንቋ እንጂ አላክንም አለ። በአረብኛ ነው ማለት ነው መሐመድን ስለሚል። እዚህ ጋርም ደግሞ እዚህ ጋር ምንድን ነው አረብኛው ለፍቹ ስለሚመች ይሏል። አረብኛ ለፍቺ ስለሚመች አይደለም ቋንቋው ምርጥ ስለሆነ በዛው እንድታውቁት ብዬ ያን የሚሉ መስሎ እኔ እኮ ልክ ነው እያልኩ አይደለም። ግን አይ ነው ገብተኛ የሚሉ መስሎ ፍቺውን አዎ ቁርአን በቁርአን ነው ፍቺውን የሚሉት በቃ አረብኛ እንድታውቅ ነው። ትክክል። እንደዛ አይደለም። ስለዚህ አሁን ስንት የቁርአን አያ? 4 የቁርአን አያ እኮ አሁን 5ኛ የቁርአን አያ ነው የገባ ነው። ይሄ ሁሉ ቁርአን ተሳስቷል። ምክንያቱም በመካና በዙሪያ ያሉትን ልታስፈራራ ልታስጠነቅቅ የመጀመሪያውን ፖይንት መርሳትም የለብህም። ከመልእክተኛ ማንኛውንም በወገኖቹ ቋንቋ እንጂ አላክንም የሚለውን እሱ መርሳት የለብህም። መሐመድንም ካካተተ እንደገና በመካና ቦታ ጠቅሶ በዙሪያዋ ካለ እንደገና ደግሞ ፍቹን ኢዳዝም ሜክ ሴንስ የሚያደርግ ቁርአን ደግሞ በቁርአን ነው የሚፈሰረው አይደለ እንዴ? ኖ ያውኑ የሚያወራው ስለማን ነው? ስለ ዩሱፍ ታሪክ ነው አይደለ? አንክፈትና አንብበው። እኛ ስለ ቁርአን ነው እንጂ ስለ ዩሱፍ ስለ ቁርአን አይደለም፣ ስለ ሱረቱ ዩሱፍ። አሁን እኮ እነሱ ሱረት ስለ ዩሱፍ ስለሚናገር ለዩሱፍ ነው ይለዋል። ሱረቱ ዩሱፍ ነው። ስለማን ነው ሱራው? ዩሱፍ ነው። እሺ አሁን ዩሱፍ የሚለው ሱራ ላይ ዩሱፍ በአረብኛ ነው እንደተላከው አይደለም። እነሱ እኮ ስላሉ ሪያሊቲውን ነው የምንከተለው። እኛ ፍቹን ታውቁ ዘንድ አረብኛ ቁርአን ሲሆን በእርግጥ አወረድን አለ። እንዴት ነው ፍቹ የሚያውቁት? እንዴት ነው ሊያውቁት የሚችሉት? እሺ 43 ስማ ድገሚለት። 43 እሺ አንዴ ላስቃ አንዴ ዩሱፍ አረብኛ ነበር የሚጠቀመው፣ እናንተ በርዛችሁት ነው ይለዋል። ጥሩ ቁርአኑን በረዝ ነው። እሺ እንሂድ 43 ደግሞ ክፈችው። እሺ አይ ቋንቋውን እኮ ነው የምልህ። ቋንቋውን እናንተ በርዛችሁት ነው ይለዋል። ኧረ በጣም እኔ በፈለጉት ቢመጡ ነፍ ማስረጃ ነው የምሰጠው። 43 ደግሞ ምን ይላል?
እኛ ታውቁ ዘንድ አረብኛ ቁርአን አደረግነው ይላል ደግሞ 43:3 ላይ የሱፍ አይደለም እኮ እዚህ ጋር እያወራ ታውቁ ዘንድ እንዴት ነው አሁን በመካና በዙሪያ ያሉትን ነው ታውቁ ዘንድ ሴንስ የሚሰጠው ወይስ እንግሊዝ ያለው ሰው ያውቅ ዘንድ አረብኛ ቁርአን አደረግነው የሚለው ነው ሴንስ የሚሰጠው? ይሄን ሁሉ ቁርአን ጥላ አንድ ብቻ ይዘህ የራስን ኢንተርፕሪቴሽን አይ በአረብኛ እንዲገባ ነው ልትል አትችልም። ይሄን ሁሉ የቁርአን አዲስ ደርምሰህ ማለት ነው ውሸት መሆኑን ትረዳለህ እንጂ ገብቶ ካል አይደለ? ስለዚህ ዛሬ ርዕስን ቀይረ ምክንያቱም አላህ የት ነው የሚለው ለመሰለ ርዕስ ማለት ነው። ብዙ ጊዜ ኢቭን ክርስቲያን ሙስሊም ከሙስሊም ስለሚለያይ የተለያዩ መልሶች ይሰጣል። ገብቷል? ከፈለገ መሬትም ነው ይላል፣ የትም ቦታ አለ ይላል። እዛም ያለው የሆነ ለመልስ ይመቻል ብዙ ማለት ነው። አሁን ይሄኛውን ብታረገው ነብያችን እውነት ለዓለም የተላኩ ናቸው ወይ የሚሉ ነገሮች ከየት ይነሳል መሰለ? እኔ ከየት ጀምራለሁ መሰለ? ብዙ ጊዜ ስጋቴ ነብያችን ሰለላሁ ዐለይሂ ወሰለም ጦርነትን ኦር ደግሞ ሲያስፋፉ ከነዚያ ሰዎች የማረቋቸው ነገሮችን ይወስዳሉ። ያ ማለት እነዚያ ሰዎች የሳቸው አይደሉም ማለት ኡመት አይደሉም ማለት ነው። ኢሳ ደግሞ ምንድነው ያለው? ኢቭን የሰቀሉትን አይሁዶች ራሱ የኢየሱስ ሳይሆኑ ጠላቶቹን ምንድነው ያለው? ህዝቦቼ ነው ያለው። ህዝቦቼ ጠላቶቹን አይሁዶችን ጭምር የሰቀሉትን ሰዎች አይሁዶችን ብለው ሌላም ብለው ከክርስትና ውጭ ያሉ ሰዎች እሱን ያላመኑ ሰዎችን ምንድነው ያለው? ህዝቦቼን ይቅር በላቸው አለ። ነብያችን ግን እንደ እስልምና አስተምሮ ደግሞ አንድ ከእስልምና እንኳን አይደለም ከእስልምና ወጣ ካባ እንኳን እንትን አይደለም ካልክ ካባ ቄል እንትን አይደለም ሰላት ልክ አይደለም ካልክ አንተ ከፍርሃል፣ ጠላት ነህ፣ ትገደላለህ፣ አንገት ይቆረጣል። ትክክል። ያ ማለት ስለዚህ ያ ተቃራኒ ሰው የነብያችን ኡመት አይደለም ማለት ነው። ከእስልምና የወጣ ሰው የነብያችን ኡመት አይደለም ማለት ነው። እሺ የመጨረሻ ማለት እንድትይዘው ወደዚህኛው ከመምጣቴ በፊት ሁለት የቁርአን አያ ብቻ በዚህ ለዓለም አይደለም የተላኩት የሚለው ላይ ልስጥህና ማን ነው ሱራ 6:156ን ክፈችልኝ በዚህ ቤዛለሽ ሱራ 6:156ን ክፈችልኝ። እንግዲህ ስንት ቁርአን እየሰጠው እንደሆነ ያወረድነው መጽሐፍ የተወረደው ከፊታችን በሁለት ጭፍሮች ላይ ብቻ ነው፣ እኛም ከነባባቸው ዘንጊዎች ነበረን እንዳትሉ ነው። ከፊቶቹ የነበሩት ሁለት ጭፍሮች ምንድናቸው? ተውራትና ኢንጂል የወረደላቸው ማለት ነው። በእነሱ ንባብ በእነሱ ቋንቋ ዘንጊዎች ነን፣ በእኛ ቋንቋ ቢወርድልን ኖሮ እንረዳ ነበረ እንዳትሉ ነው ያወረድነው መጽሐፉን አለ። ለማ አረቦችም ማለት ነው። ከዛ ደግሞ ምን አለ 36:6 ላይ ሶሪ በጣም ቤዝዬ እየቆጠርክ በጣም በቁርአኑ እንዴት እንደሚፈሰር 36:6 ላይ ደግሞ 36:6 ላይ አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቅበት ተወረደ፣ እርሱ ዘንጊዎች ናቸውና እነርሱ ዘንጊዎች ናቸውና። እነማ ከፊቶቻቸው ሁለት ጭፍሮች ያሉት አረቦቹ እነሱ እንዳይሉ ምክንያት ሰበብ እንዳያመጡ ማለት ነው። አባቶቻችን አልተስፈራሩም፣ በእኛ ቋንቋ አልተላከም እንዳትሉ ምን መጣላችሁ? ይኸው ይሄ ቁርአን መጣላችሁ አለ። ወደ 10 የቁርአን አያን የሰጠው የትም ሳልሄድ ይህን ሁሉ ደርምሰን የትም ልንሄድ ስለማንችል ማለት ነው። ያዛቸው የቁርአኖቹን አያ በውስጡ ምልክላሉ፣ ችግር የለም። ይሄኛው አልገባኝም። ምንድን ነው ያልገባሽ? አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቃቸው ተወረደ፣ እነርሱም ዘንጊዎች ናቸው። ምንድን ነው? ኦኬ እሺ፣ አባቶቻችን ያልተስፈራሩ ህዝቦችን ልታስጠነቅቅ አወረድ ነው አለ አይደለ? ቀጥዩ ቤዚ አንብቢው እስከ እነማን ናቸው እነሱ? አረቦቹ ነው። ቅድም ምን አልኩህ? ከፊቶቻችን ባለት ሁለት ጭፍሮች ሲል በአይሁዶች ኢንጂልና ዘቡርን ነው አይደለ? ከዛ በኋላ የመጣው ቁርአን ነው። እሱን ማለት ነው ልታስጠነቅቁ ለዛ እንዳትሉ ነው የወረድኩት አለ ቁርአን። ከዛ በኋላ እዚህ ጋር ደግሞ ምን አለ? አባቶቻችን አለ ሱራ 36 አንብቢው። ቆይ እስኪ ወይ ከኔ ከዚህ ጋር ላውጣና ላንበበው በደንብ ይታየኝ አይደለም።
ከቁጥር 6 ምን ይላል? አባቶቻቸው ያልተስፈራሩ ህዝቦችን ልታስፈራራ ተወለደ። እርሱ ዘንጊዎች ናቸው። በአብዛኞቹ ላይ ቃሉ በእውነት ተረጋገጠ። ስለዚህ እነርሱ አያምኑም። እኛ በአንገቶቻችን ላይ እንገዛለን፣ ያደረግነው እርሷን እንዝላለን፣ ወደ አገጮችን ድራሽ እያለ ይቀጥላል። ከኛ ይሄኛው ቁርአን የወረደው ዘንጊዎች ነን፣ በእኛ አባቶች ላይ በእኛ ጭፍራ ላይ አልወረደም። ቁርአን በአረብኛ አልመጣልንም። ስለዚህ ብላችሁ ሰበብ እንዳታመጡ ለዛ ነው ያወረድነው እያለ ነው። ምክንያቱም ቅድም ሱራ 656 ላይ ምን ብሎካል? በግልጽ እዛ ጋር ምን አስቀምጦልካል? ላሳይ 156 ላይ 156 ላይ ምን ይላል? ይህም ያው ከ155 ጀምሮ ይህም ያወረድነው የሆነው የተባረከ መጽሐፍ ነው፣ ተከተሉት ይታዘንላችሁ ዘንድ ከክህደት ተጠንቀቁ አለና ያወረድነው መጽሐፍ አለ። ያወረድነው መጽሐፍ ምንድነው? ቁርአን የተወረደው አለ። የወረደበት ምክንያት ከፊቶቻችሁ በሁለት ጭፍሮች ላይ ብቻ በአይሁድና ክርስቲያን እኛ ከንባባቸው ዘንጊ ነን፣ በቋንቋቸው ወይ ደግሞ በእነሱ ቋንቋ ስለማናቅ አናቅም እንዳትሉ ነው የወረደው። እዛ ጋር ደግሞ ምን አለ? በአባቶቻችን ያልህም ይህኛውን ተንተርሰን የምትረዳው ማለት ነው። ዘንጊናን እንዳትሉ ነው። ወይም ይልና ደግሞ ከሥራ 57 ላይ እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነሱ ይበልጥ የተመራን እንሆን ነበረ እንዳትሉ ነው። ማን ናቸው? አረቦች እኮ ነው። ስለዚህ ጌታ ግልጽ ማስረጃ መምሪያም እዝነትንም በእርግጥ አለላችሁ በአላህ አንቀጾች ካስተባበለና በእርሷ ከዞረ ሰው ይበልጥ በባዶ እያለ ከዚያም አንቀጾቻቸውን የሚተዉት ምናምን እያለ ይቀጥላል። ሶ አይ ቲንክ ኢትስ ክሊር ወደ 10 ምናምን ኤቪደንሶች አይተናል ብዬ አስባለሁ። አይደለ አብዱልፈታህ? ግልጽ ከሆነ ወደ ቶፒክ እንሂድ፣ ወደ አነሳው ሀሳብ። አዎ ትክክል ነው። ኦኬ ወደ አነሳው ሀሳብ ሌስ ጎና ምን ወይ ስለ ስላሴ መጠየቅ ትችላለህ። ክርስትና ላይ ከፈለክ መጠየቅ ትችላለህ። እዛ ላይ እናደርገው ካልክ እዛ ላይ ልናደርገው እንችላለን። አይ ያነሳነው ቶፒክ ላይ ካልክም በሱ ላይ እንሂድ። ከጥያቄ በፊት ግን እኔ ማስረጃ ይዤ መጥቻለሁ። ናኑዬ እኔ ውሸት ተዋሻላችሁ ያልኩትን ማስረጃ ይዤ መጥቻለሁ። ናኑ አታውርዱ። አሁን ሌላ ቶፒክ ላይ ነው ኤልያስ። አሁን ሽፍት አረ ይሄን እንዴ በአደባባይ መጡ። አሁን ወደ ቶፒካችን ላይ ቀጥሉና አብዱልፈታህ ያነሳው ምንድነው? ነብዩላ ኢሳ ምንድነው ያሉት? ህዝቦቼ በእናንተ አስተምሮ ህዝቦቼ ሆይ ነው ያሉት። ለአይሁዶች ህዝቦቼ ሆይ ካሉ ያ ለእኛም ለኢትዮጵያውያንም ቢሆን ለአርጀንቲናም ህዝቦች ቢሆን ያው ተመሳሳይ ነው ማለት ነው። እንኳን ለነሱ ለአይሁዶችም ህዝቦቼ ሆይ ነው ያሉት አይደል? ይቅር በላቸው። ስለዚህ ጠላትም ይሁን ምንም ይሁን የዛም ይሁን የዚህም ይሁን የፖለቲካ ፓርቲ ሁሉም የዓለም ህዝብ የእሱ ነው። ጥሩ ከሆነ ይከተላል፣ ይጠቀማል፣ መጥፎ ከሆነ ይጎዳል ነው። ጠላት ነህ፣ አንገት እስኪቆረጥ ድረስ ይፈቀዳል ማለት ነው። ጠላት ነህ ማለት ነው። ንብረትህም በጦርነት ቢሆን ንብረትህም የመውረስ አላህ በአረብኛ ካልሰገድክ ራሱ ቁርአኑን በአረብኛ ካልቀራው ራሱ ሰላትህን አይቀበልም አለ። ለምሳሌ አሁን ካለሳነው ጋር የሚገናኘው አረብኛ ነው። አንተ አሁን እዚህ ኢትዮጵያ ውስጥ ያለ ሰውዬ አረብኛ አይችልም ምናምን ነገር፣ ግን ቁርአኑ ተተርጉመዋል በአማርኛ ወይ ደግሞ በእንግሊዝኛ፣ በኦሮምኛ፣ በአፋርኛ ሁሉም በሚገባው ቋንቋ ቢቀራ ፈጣሪ ጸሎቱን አይቀበለውም ወይ አይደለ? ሌላው ቢቀር ይሄኛው ራሱ አለ። ምክንያቱም እሱ ውጪስ በቃ መቅቡል አይደለም፣ ውድቅ ነው። ለዓለማት የተላከው ነብይ ማለት ነው። ቀጥላ። ይቅርታ ካቋረጥኩ። አሁን ከዛሬ ድረስ በአረብኛ
ሴቶቻችሁ እርሻዎቻችሁ ናቸው የሚለው አያ ሳላቅ እየቀራው እያለቀስኩ ነበር። እንግዲህ እያለቀስኩ ነበር የምቀረው። ገብቷል። ግን እዛች ጋር ቁርአኑ ላይ ቅድም የሚያሳየኝ ነገር ላይ የወረደው ፍቺውንም ጭምር እንዲረዱ ነው የሚለው። ትክክል። እስኪ ሻፊ መልስልንና ሻፊ ከመለሰልን ፈሻፊ መልስልን። ሻፊ ሰምተሃል? ሻፊ እንዴት ነህ? ያ ይሰማል። ለምንድን ነው አላህ ከአረብኛ ቋንቋ ውጪ ጸሎትን የማይቀበለው ሶላትን የማይቀበለው? ይቻላል፣ በአማርኛ መስገድ ይቻላል። ፋቲሃ ለምሳሌ አሁን እየሰገድኩኝ ምናምን ነው ተሰሊ ፈርድ ሰላተል መግሪብ አሁን ኢሻ ነው በቃ ነው ተሰሊ ፈርድ ሰላተል ኢሻ 40 ረካዓትም ምናምን የሚለው ማን ነው? አሁን ሰላት ሰግዳለሁ 4 ረካ የኢሻን ሰላት ሰግዳለሁ 4 ረካ ብዬ ቁል ሁወላሁ አሐድ ሲቀር በለሱ አላህ አንድ ነው ምናምን እያልኩኝ በአማርኛ መቅራት እችላለሁ? ይቻላል። እሺ ማታ ከሆነ የሚያውቁትን ጠይቅ ተምር ብሏል። ልትማር ደግሞ ሰዓት ሰጥቶካል። በዛ ሰዓት ትጠየቃለህ። መማርና ለመማር ያንተ ነው እኮ አስተምረን። እሺ ድምጽ ግን ትንሽ ይቀንሷል። ድምጽ እያሉ ነው ከስርም ድምጽን ከፍ አድርግ ወይ ኤርፎን ምናምን ካረክ ንቀል። ድምጽ ሩቅ ነው እያሉ ነው። ኦኬ ድምጽን ቀረብ አድርገው ወደ ስልክን ወደ አፈና አውራ ጮክ ብለህ ምንድን ያልከን? እስኪ አሁን ጥያቄውን አቅርበናል። በሚችለው ቋንቋ በአረብኛ ሳይሆን በሚችለው ቋንቋ ሰው ሰላት መስገድ ይችላል ወይ? አዛን አሁን ራሱ ጥሪ ነው። አዛን ራሱ ማለት ነው። እንደዚያ በሚችለው ቋንቋ ማድረግ ትችላለህ ወይ? በቃ አጠቃላይ ሰላት ላይ ብቻ ፎከስ አድርግ፣ ብዙ ቦታ እንዳንረግጥ ማለት ነው። ሰላት ላይ ሰላት ሰው ሲሰግድ ግልጽ ነው። ቃል ይሄ እኮ ግልጽ ነው። በቃ አረብኛን አዟል ይሉሃል። ምን ችግር አለው ስንባል አረብኛ ላዟል ነው ነብያችን ሰለላሁ ዐለይሂ ወሰለም ከየት ነው? ስለዚህ በአረብኛ ነው የምንቀራው። ስለዚህ በአረብኛ ነው ቁርአን አወረደው እኮ። ስለዚህ አሁን የግድ አረብኛ መቻል አለብህ እንጂ በሚገባህ ቋንቋ እንትና ለምንድን ነው? እኔ አሁን ጥያቄ ምንድን ነው? ለምንድን ነው ጸሎት የማይቀበው? ቋንቋ ስለማይችል ነው? ምክንያቱም በአማርኛ የተተረጎመው ቋንቋን የፈጠረ ማን ነው? ቴንክ ቋንቋን የፈጠረ ፈጣሪ ለምንድን ነው የማይቀበለው? በምንም ቢወርድ እኮ ሰው በሚገባው ቋንቋ ቢነግረው ለምንድን ነው የማይሰማው? ለምንድን ነው የማይቀበለው? አሁን እኮ አምሶሪ ቃል አሁን ለመልስ የሚመች መልስ ያለውን ጥያቄ ነው የምንጠይቀው። ምን መሰለህ አሁን እንደዚህ አይነት ጥያቄዎች እኛ ጋር የተለመዱ ናቸው። አላህ ከሰው መርጧል፣ ከቀን መርጧል፣ ከሰው መርጧል፣ ነቢያችን መርጧል፣ ኢሳ መርጧል፣ ከቀን መርጧል፣ ከወራት መርጧል፣ ከዓመት ምናምን መርጧል፣ ከሌሊት መርጧል፣ ከቋንቋም መርጧል ትባላለህ። ምን ችግር አለው? ምን እንትን ነው መልስ ቀላል መሰለህ። እዛች ጋር ግን ማለት ያለብህ እዛ አረብኛ ቋንቋን ለአረቦች በአረብኛ ቋንቋ አወረድላችሁ ይላል። ለእነሱ ነው ያወረደው እንዲገባችሁ ይላል። ለእኛ ይገባናል ወይ ብለህ ብትጠይቅ መልካም ነው። ያ ወደ ፍቺው እንዲገባችሁ ይላል። ጠይቀው አንተ ጠይቀው፣ እንደውም አንተ ጠይቀው። የኔ አርጊመንት አንተ ጠይቀው። እኔ አንተ ያው ከተበል ሰለቸ። እሺ ቆይ መርጧል ያንተ ሊሆን ይችላል። አሁን አረብኛ ከተባለ አረብኛ ለመሐመድ ሰለላሁ ዐለይሂ ወሰለም ቁርአኑ የወረደው በአረብኛ ነው። ምክንያቱም እሱ አረብ ነው። ለምሳሌ መሐመድ አረብ ነው፣ በእንግሊዝኛ ቢወርድ ሊረዳ ይችላል። ህዝቦቹ ደግሞ የመካ ህዝቦች ያኔ የመካ ህዝቦች በጣም አመፀኞች ነበሩ አይደል? እሺ ቁርአኑ የወረደው ለዓለም ነው ወይ ለአረቦች ነው? ለዓለም። ኦኬ ስለዚህ እንደዛ ከሆነ እኛ ታውቁ ዘንድ ቁርአኑን አረብኛ ያደረግነው ይላል። አሁን እኛ ሱራ 43 ክፈችለት። ፈሳሉ አህሉ ዝክር ላሉ እኮ እሱን ያ ሱራን ሳይሆን ፈሳሉ አህሉ ዝክር ላይ ባለ የእውቀት ባለቤቶችን ጠይቅ ልትማር። የእውቀት ባለቤቶች እሱ እኛ ነን። የእውቀት ባለቤቶች እኔ እዛ ውስጥ መግባት ስለማልፈልግ ተወውና የእውቀት ባለቤት ያለው እኛን ነው። ነብዩን እሰጣለሁ አንተ ደግሞ እሰጣለሁ ይላል። ሐዲስ ነው ማለት ነው።
አንተም አልነበርክም እኮ ብራዘር፣ እንደዛማ አንተም እኮ አልነበርክም። አንብበን ነው እሺ። እኛ ታውቁ ዘንድ እሺ፣ እኛ ታውቁ ዘንድ አረብኛ ቁርአን አደረግን ያለው ለአረቦች ነው ወይስ ለዓለም ህዝብ ነው? ይሄንን እዚህ ጋር ቆይ አንድ ጊዜ ሻፊዬ፣ እሺ በቃ ይቅርብን ማለት የሰጣ ገባ ይቅርብንና እሺ በቃ እሺ ይቅርታ እሺ በቃ ወደ ቆይ ይሄ ለዓለም ህዝብ ነው። እሺ እኛ ቋንቋ አረብኛ ወረድ ነው ያለው ለዓለም ህዝብ ነው። በቃ ይሄ ሲምፕል ነው፣ ለዓለም ህዝብ ነው። አሁን የቀደመው ጥያቄ ትክክል ነው። ምንድነው እኛ ፍቹን ታውቁ ዘንድ ወደዛ ቋንቋ ቁርአንን ወደዛ እንመጣለን። ወደዛ እንመጣለን። ይሄ ለዓለም ነው ካልከኝ ይሄ እሱ እስኪመልስ ለዓለም ነው ካልከኝ ይሄንን እሺ፣ የዓለም ህዝብ እንዴት ፍቹን ሊያውቅ ይችላል? ይጅለት ወደዛኛው ነው። እንግሊዘኛውን በምን አወቅ አንተ? እንግሊዘኛ ነው ይሄኛው ነው አውጣው 12 ሁለትን ምክንያቱም ለዓለም ነው ቁርአን ይወረደው ካልከኝ ስማኛ፣ እንግሊዘኛውን በምን አወቅ አንተ? እንግሊዘኛ ነው ኧረ አማርኛ ነው ብራዘር ነው እኮ እንግሊዘኛውን እያወራን እሺ፣ አረብኛውን አንብብልን፣ ያው አንብብልን እሺ። ስለዚህ ለአረብኛው ለዓለም ከሆነ የዓለም ህዝብ ፍቹን ያውቃል ወይ ነው ጥያቄያችን። እስቲ አንተም ስማ፣ አንተ እንግሊዘኛ ቃላትን እየተጠቀምክ ነበር። በምን አወቅ እንግሊዘኛ? ተምሬ። ስለዚህ አረብኛውንም ተምር ነው የተባልከው። አየህ፣ ይሄ ተማሪ ይላል እንዴ? ፍቺውን ታውቁ እኮ ነው የሚለው፣ ታውቁ ዘንድ ነው የሚለው፣ እንድትረዱት እንድታውቁት እንዲገባችሁ። አየህ፣ ማንበብ ከተማርክ ስለዚህ ቃል አልሹራ የሚለው እኮ አሁን ሱረቱል ሹራ የሚለው ሱረቱል ሹራ አልሹራ ማለት ነው። 7 ላይ ያለው ነው። ዛት ዳ ቆም ዘ ሳትማሪ እኮ ፍቺውን ታውቃለህ? አንድን ነገር ጠይቀው። እሺ አብዱል ፈታህ አላውቅም። በቃ ልክ ነህ። አይ ልክ ነው። በቃ አይ ልክ ነው። እሺ አሁኑ ልክ ነው። በቃ መልሷል። ከዛ አሁን ደግሞ ሱረቱል ሹራ 7 ላይ 27 ላይ እሱ ጋር ሂድ። ሰማኝ። ሱረቱል ሹራ አልሹራ የሚለው ማለት ነው 7 ላይ ሂድ። ምን አልክ? ሱረቱል ምን አንብበው። እሺ አሁን ይኸው አንብብ እስኪ። ምንድን ሱረቱል ምን ነው አልከው? አንብበው። አይደለ ሱረቱል ምን ነው አልከው አንተ? ኧረ በእናትህ አታዝገን። የሆነ ሌላ የቃል ጨዋታውን ትተንና ወደዚህ ጋር ትልቁ ሀሳብ ላይ ፎከስ አድርግ። እየተማርን አይደል እንዴ? ሱረቱል ይሄ ብለህ ስፔሊንጎችን ከማጥፋት አልሹራ የሚለው ላይ ማለት ነው። አልሹራ 42 ነው። ሹራ ምን ማለት ነው? ቤዚ 42 7 ነው። ሹራ ማለት ምን ማለት ነው? ሹራ ነው ብለህ ሹራ ምንድን ነው? እሺ ነገር ለኔቶና እሺ እኔ አሁን እሺ እኔ ልጠይቀው። ተውት ምን ይላል? ቀጥል። እሺ አሁን እንደውም የከተሞች እናት የሆነችው የመካንና የአካባቢዋን ሰዎች ታስፈራራ ይላል። በመካውና የአካባቢዋ ሰዎች የተባሉት እነማን ናቸው? ያኔ በረሱል ሰለላሁ ዐለይሂ ወሰለም ደግሞ በረሱል ሰለላሁ ዐለይሂ ወሰለም መልእክቱን ሲያስተላልፉ በረሱል ሰለላሁ ዐለይሂ ወሰለም የተነሱት እነማን ነበሩ? መካ ነው መዲና ነው? ቦታው እነማን ናቸው? ቦታዎቹን ያልኩህ እኔ አላውቅም። አንተ ነው እነማን ናቸው እየጠየቁህ እኮ ነው። መካ ነው አልክ አይደል? እኔ ጠይቄ አላውቅም። መልእክቱን ማስተላለፍ ሲጀምሩ መልእክታቸውን ተቃውሞ እንደተነሱ ታውቃለህ አታውቅም? እኔ እሱን አይደለም የጠየቅኩህ ብራዘር። በመካና በዙሪያ ያሉትን ሲል በመካና በዙሪያ ያሉት ሀገራት እነማን ናቸው? በመካና በዙሪያ ያሉት ሀገራት እነማን ናቸው? አንተም ስማኝ፣ ስማቸው እነማን ነው? ሻም አለ አይደል? ሻም አለ፣ ብዙ በዙሪያ ያሉ ሀገራት አለ። እንትና አገር ሳይሆን ከተሞች አሉ በሳውዲ ውስጥ ማለት ነው። ግን መካ ከመካ ተነስቶ መካ ተወለዱ። ከዛ መልእክት መጣቸው። መልእክቱን ማስተላለፍ ጀምሮ የሌላ ዓለም ሰው ነው ወይ የመካ ሰው ነው ተነሳባቸው ለነሱ? እኔ እሱ ጋር ምን ያገናኘዋል ጥያቄ? በመካና በዙሪያ የተባሉት ሀገሮች ስማቸው እነማን ነው? እኔ አላውቅም። አንተ አስረዳኝ። እኔ አላውቅም፣ አስረዳኝ። ስለማላውቅ እኮ ነው የምጠይቅህ። በምኑ ግራ ገባህ? እሺ አስረዳኝ እኮ። ለዛ እየጠየቅኩህ እኮ ነው እንዴ? አልገባኝም እኮ ጥያቄ እየጠየቅኩህ። ምኑ ግራ ገባህ? ቆይ የመካ ሰዎች አስፈራሯቸው እንበል። የዙሪያቸው ሰዎች የአካባቢያቸው ሰዎች ያስፈራሯቸው እነማን ናቸው? የመካ ሰዎች እሺ፣ እነዚህ ቁረይሾች ምናምን ትችላለህ። የአካባቢዋ የሚለው እነማን አስፈራርቷቸው ነው? እነማን ብለህ ያስቀምጥ
ሲጀመር ስለ ማስፈራራት ምን ይላል? አይ አካባቢው የመካና በዙሪያ ያሉትን ነው የሚለው። አካባቢዋ ያሉት እነማን ናቸው ነው ጥያቄው። አካባቢዋ ማስፈራራት ካለ ችግር የለውም ቃል ማስፈራራትም አለ። እሺ አንተ መልክቱን ወይ ማንነቱን ወይ ህዝብን ፈለከው ሰዎችን ፈለከው? እኔ ቦታዎቹን ንገረኝ ወንድሜ እባክህ ሻፊዬ። ይኸውልህ ለምንድን ነው ያስፈለገው አንተ? እስልምና ለመረዳት ነው። መካ ዙሪያ ከተባለ መካና አካባቢ ከተባለ ነው ሳውዲ ነው አይደል? ሳውዲ ውስጥ ለምሳሌ ኢትዮጵያ ከተባለ ኢትዮጵያ ከተባለ እሺ፣ መካና አካባቢዋ ሲል አዲስ አበባን ይጨምራል። በቃ እሺ፣ መካና አካባቢዋ ሲል አዲስ አበባን ያካትታል፣ ኢትዮጵያን ያካትታል። አይጉር ራሱ ይጨምራል። አየህ፣ አይጉሩ ራሱ አዲስ አበባ አፍሪካ። አየህ፣ ኦኬ። ስለዚህ አህጉሩ ራሱ አይገናኝም ማለት ነው። አህጉሩ ራሱ አይገናኝም። ስለዚህ አዲስ አበባን አይጨምርም። በመካና በዙሪያ ሲል እዛው ያሉ አረቦች ናቸው ማለት ነው። እነሱ አረቦች እንደ በአህጉር ደረጃ መያዣ ነው። በቃ እሺ ይሁን። ስለዚህ የመሰብሰቢያውን ቀን ጥርጣሬ የሌለበት ሲሆን ልታስጠነቀቅ አረብኛ የሆነውን ቁርአን ወደ አንተ አወረድን አለ። ስለዚህ ይሄ ቁርአን የወረደው እዛ አካባቢ ያሉት አረቦችን ሊያስጠነቀቅበት ነው እንጂ አንተም እንዳልከኝ ኢትዮጵያን ምናምን አያካትትም። ስለዚህ ለዓለም እንዴት ለቁርአኑ እየወረደው እያልከኝ ነው? እኔ አይደለም ያልኩት ቁርአን ነው ያለው። አንብበው። የመሰብሰቢያውን ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቀቅ አረብኛ የሆነውን ቁርአን ወደ አንተ አወረድን። አንተም እንዳመንከው ኦፍ ኮርስ ልክ ነህ። መሰብሰቢያ ቀን መቼ ነው? እኔ እንጃ። አስረዳኝ እስኪ። አላቅም አስረዳኝ። መሰብሰቢያ ቀን እኔ የተረዳሁት ይሄ ታፕታፕ የሚያደርገው የለው መሰለኝ ኮኔክሽን እሱ ነው። ታፕታፕ አድርጉ እስኪ ትወዳጆች፣ ኮፒ ሊንክ አድርጉ። ምን አልከኝ? አዎ የውመል ቂያማ አለ መቀስቀሻ ቀን። እሱን ሊያስጠነቅቅ በሱ ቁርአን ሊያስጠነቅቅበት አረብኛ የሆነ ቁርአን የሰጠው እንጂ አሁን ለምሳሌ አንተ ምን ያገባ ታዲያ? አንተ ምን አግብቶ ነው ታዲያ የምትከተለው ቁርአኑ? ስማኝ እስኪ አረብኛ ቋንቋ የሚጠቀሙት መካና ዙሪያ ብቻ ነው። አረቦች ናቸው። የመካና የዙሪያ ያሉት ስለ ኢትዮጵያን አያካትትም አላልከኝም እንዴ ቅድም? አህጉሩ ራሱ አይጨምርም አላልከኝም? አረቦች ናቸው እዛው አካባቢ ያሉት ናቸው አልከኝ። ስማኝ ዱባይ ምን ቋንቋ ነው የሚጠቀሙት? አረብኛ። ስለዚህ መካ ዙሪያ ነው። ኦኬ። ኢትዮጵያ ምን ቋንቋ ነው የምትጠቀመው? የጠየኩህ እኮ በመካና በዙሪያ ያሉት ሲል እኮ እዛው ነች እኮ ባህረ ሰላጤ ናቸው። ከዱባይ ሳውዲ በመኪና እንደሚገባ አታውቅም እንዴ? ከዱባይ ሳውዲ እኮ በመኪና ይገባል ብራዘር። ትቀልዳለህ እንዴ? ኧረ ዝግት። በቃ ሌላ ሙስሊም ካለ ይግባ። በቃ ይብቃ ብራዘር። ምንም የምታውቀው ታሪክ የለም። እየገባ አንተ አንዴ ሻፊ ይሄ ሱራ ምንድነው የሚለው? እስቲ አስረዳን እስቲ። እንደዚሁም የከተሞች እናት የሆነችውን የመካ ሰዎችን በአካባቢዋ ያሉትን ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የለበትን ሲሆን ልታስጠነቅቅ በአረብኛ የሆነን ቋንቋ ወደ አንተ አወረድን ይላል። ምን ለማለት ፈልጎ ነው? እስቲ ሻፊ አረብኛ ቋንቋ ለሙሐመድ ሰለላሁ ዐለይሂ ወሰለም በአረብ ነው አይደል? ለሰዎቹ ደግሞ ማስረዳት የሚችለው በአረብኛ አይደለም። ሌላ ነገር ተወውና ይሄ ሱራው እዚህ ላይ ተውቀታል። ቆይ እዚሁ ላይ ሌላ ነገር አይደለም እኮ ሌላውን ሁሉም ያውቀዋል። አሁን ይሄኛው ሱራ ምን ለማለት ፈልጎ ነው? እባክህ ከፈለክ የአረብኛውን አንብበውና ንገረን። ሻፊ ምንድን ነው የሚለው? እስቲ ተርጉ